አይ ሳሚ ዝም ብለህ እኮ ነው የምትጠራጠረው። ልጁ የባህሉ ልጅ ነው። ባይሆን ኖሮ ያ ሀብል እጁ ላይ ምን ይሰራል? ሰላም ሞኛ አትሆኝ እንጂ ይሄ ሀብል የእውነትም የእናትሽ ሊሆን ይችላል። ያ ማለት ግን ልጁ የባህሉ ልጅ ነው የተናገረው እውነት ነው ማለት አይደለም። በጣም ቀላል ነገር እኮ ነው። ሀብሉን ባህሉ ሊሰጠው ይችላል። አይችልም እንዴ? እሱማ ልክ ነህ፣ ይችላል። ሁሉንም ነገር አፈረሱ። ስለዚህ እሱ የሚልሽን ብቻ እየሰማሽ አትሸወጂ። ልክ ነህ። ምናልባት ሆን ብሎ ሰው ልኮብኝ እንዳይሆን። አዎ አንዳንዴ መጠራጠር ያስፈልጋል። ምን እያደረገ ነው? ምንድን ነው ተደብቆ የሚሰማው? አመሰግናለሁ ሳሚ፣ የእውነት ጥሩ ሰው ነው። አይኔን ነው የከፈትክልኝ። ምንም አይደል፣ ግዴታ እዚህ ያለሁት እኮ እናንተን ለመጠበቅ ነው አይደል? ሳሚ በኃይሉ ለጆ የውሸት ታሪክ ፈጥሮ ወደ ሰላም ቤት እንደላከ ተጠራጥሯል ማለት ነው። ሙሉ በሙሉ እንግዲህ በኃይሉና ጆ ያወሩትን የተወያዩትን ወይ ደግሞ አንድ ላይ አቀናብሮ የሰሩትን ሴራ ቁጭ ብሎ ያዳመጠ ያህል እንግዲህ ለሰላም ሲያስረዳትና እንዲሁም ደግሞ ሰላም ጥርጣሬ እንዲኖራት ጆ ላይ እያደረጋት ነበረ። ታዲያ ጆ በሳሚ ተገርሞ ነበረ። እንዲህ ቁጭ ብሎ እኮ ያዳመጠን ነው የሚመስለው፣ እንዴት እንደዚህ ያደርጋል? ሰላም አትስሚያት ሁላ ሲላት ነበረ ማለት ነው ሲል ነበረ ማለት ነው። እና ጆ በአሁን ሰዓት ላይ እንግዲህ ያው እንዳሰበ ሁኔታዎች እየሆኑለት አይደለም። በመጀመሪያ ደረጃ እንግዲህ ያው ብሌን ምንም እንዳላደረገች ወይ ደግሞ ቤተሰቦቿን እንዳልገደለችበት ያውቃል። ነገር ግን በእሷ ነው የምበቀላችሁ እያለ በውስጡ ተንኮል እያሰበን ያለው ማለት ነው። ይህንን ድርጊት እንዲያደርግ ያደረገው የውሸት ታሪክ ፈጥሮ የራሱን ሴራ የራሱን ቤተሰቦቹን የገደለበት ራሱ በኃይሉ ነው። ነገር ግን ሰላም ቤተሰቦቹን እንዳስገደለችበት አድርጎ ነበረ ለጆ ታሪኩን የነገረው። ታዲያ ጆ ደግሞ መልሶ አቶ በኃይሉን አምኗል ማለት ነው። ከልጅነቱ ጀምሮ መጥፎ ሰው ሆኖ እንዲያድግ አድርጎታል። እሱም ደግሞ የቤተሰቦችን ደም የምመልሰው በብሌን በኩል ነው፣ እንዲሁም ደግሞ የምበቀለው በብሌን በኩል ነው። ብሌንን ከገደልኳት በዛ ደግሞ እነሱ ሊያዝኑ ይችላሉ ብሎ ነው እንግዲህ እያሰበ ያለው ማለት ነው። ይህ ነገር ደግሞ ሰላም ቤት ከገባ በኋላ እየተሳካለት አይደለም። እዛ ግቢ ውስጥ ሆኖም ሲያወራ በእያንዳንዱ ክፍሎች ውስጥ ሰው አለ። እንግዲህ ዳግም የሰማው መስሎት ነበረ። ዳግም ሲወጣ እንግዲህ ለምን ትረብሸኛለህ? ድምፅህን ቀንሰ ማውራት አትችልም ወይ? ካልሆነ ወይ ደግሞ ራቅ ብለህ ከዚህ አካባቢ ሄደ እንኳን ብታወራ ደስ ይለኛል። ያወራውን ነገር ደግሞ ምነው ሰምቼ በሆነ እያለን እንግዲህ ዳግምም እየተጠራጠረ ነው ያለው ማለት ነው። ብሌንን እንግዲህ ለመግደል ጩቤ ውለው ወስዶ ነበረ ወደ ክችን የገባው ማለት ነው። ሊገባ ስል እንግዲህ ሳሚ ቀብ አደረገው ማለት ነው። ግን ምን ማድረግ እንደፈለገ ወይ ደግሞ ብሌንን ለመጉዳት እንደሆነ ሳሚ አውቋል። ነገር ግን ወዲያውኑ ነበረ ያስቀየሰው። እጁን አላየም፣ ትከሻውን ነበረ ቀባ አድርጎ የያዘው። እውነትም የብሌንን ነፍስ እየታደገ ያለው እንዲሁም ደግሞ እንዳትሞት እስከዛሬ ድረስ እንድትቆይ ያደረገው ሳሚ ነው ማለት ነው። ምክንያቱም ዳግም በቅናት ታውሯል በእርግጥ ማለት ነው። ሳሚ ባይኖር ብሌን እስካሁን በህይወት አትኖርም ነበረ። እንግዲህ ሁሉ ነገር እንዲከሽፍበት ያደረገችው ብሌን ስለሆነች እሷ በመጀመሪያ ደረጃ መወገድ አለባት። ከዛ በኋላ ሌሎቹን ተራ በተራ ትገላቸዋለ እያለው እንግዲህ እኔ ያሳደግኩክ ያው ቤተሰቦችህን የጨረሱብህን ቤተሰቦችን የገደሉብህን ሰዎች እንድትበቀል ነው፣ ሰዓቱ ደግሞ አሁን ነው ደርሷል እያለ እንግዲህ የራሱን ኃጢአት የራሱን በደል እስከዛሬ ድረስ ሲያደርግ የነበረውን ነገሮች በሙሉ ያው ሰላም ናት ያደረገችው በሚለው ሰላም ላይ ነበረ ሀሳቡ። ሰላም እንድትሞት ወይ ደግሞ የሰላምን ሀብትና ንብረት ለመውረስ ያቀደው እቅድ ስለነበረ ጆንም እንግዲህ መጀመሪያ ላይ እንዴት እስከዛሬ ድረስ ደብቀህኝ ኖርክ ብሎ ፊቱን አዙሮበት ነበር አቶ በኃይሉ ላይ። ታዲያ በዛ ሰዓት ላይ እውነትም እኔ ቤተሰቦቹን ያስገደልኩ እኔ የገደልኩበት መስሎት ነው እንዴ እንደዚህ ያለው እያለ በኃይሉ ራሱ ሊገለው ነበረ። ያስቀመጠው ብላ በቦታው አልነበረም። ተጠራጥሯል፣ ግን ደግሞ እርግጠኛ አልነበረም ማለት ነው። አሁን ላይ እንግዲህ ጥርጣሬዎቹን እስከዛሬ ድረስ በኃይሉ ሲያደርገው የነበረው እያንዳንዱን ታሪኮች ደግሞ እነ ሰላም ቤት ሆኖ የሚያዳምጣቸውን ነገሮች ጆ ካስተዋለ
ያው ሰላም ምንም እንዳላደረገች የሱን ቤተሰብ የሚያውቅበት ጊዜ ይመጣል ብዬ አስባለሁ፣ ማንም ሳይጎዳ እነ ሰላም ጋር። ነገር ግን ሳሚም ያው አይኑን እሱ ላይ ጥሏል፣ ጆ ላይ ጥሏል። እንዲሁም ደግሞ ዳግምም ያው ጆ ላይ አይኑን ጥሏል ማለት ነው። በአራት ሰዎች እንግዲህ ያው እይታ ውስጥ ነው ያለው ጆ። ስለዚህ ከነዚህ አራት እይታዎች ወጥቶ አንድ ሰው ይጎዳል ብዬ አላስብም። ነገር ግን ያው ብዙ የበኃይሉ ወንጀሎችን የሚያውቅበት አጋጣሚ አሁን ላይ ነው ብዬ ነው የማስበው። ምክንያቱም የቤተሰቦቹ ጠላት ማን እንደሆነ የሚያውቅበት ጊዜ እነ ሰላም ቤት ባለበት ሰዓት ላይ ነው ብዬ ነው የማስበው እንግዲህ ምክንያቱም ብሌንም ምን ፈልጎ ነው የመጣው እያለች እንግዲህ ግራ አጋብቷታል ማለት ነው። የሆነ ተልዕኮ አለው ብሎ ሁሉም ተጠራጥረዋል። ስለዚህ እያንዳንዱን እነሱን እከታተላለሁ ብሎ ሲያስብ እያንዳንዱን የበኃይሉን ጉድ የሚሰማበት አጋጣሚ ይኖራል ብዬ ስላሰብኩኝ ነው እንደዛ ያልኩት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እስኪ እናንተም ደግሞ ሀሳብ አስተያየታችሁን አደራ ድራማ ላይ በተለይ ጆ አሁን ላይ ወደ ሰላም በመጣበት ሰዓት ላይ ምን አይነት ነገሮች ይፈጠራሉ ብላችሁ ግምታችሁን እንዳሰባችሁ ኮመንት ላይ ብታስቀምጡልኝ ደስ ይለኛል ማለት ነው። አሁን ላይ እንግዲህ ሳሚ እነ ሰላም ቤት በመግባቱ በጣም አሪፍ ነው ማለት ነው፣ ለብሌንም ለሰላምም። ምክንያቱም አሁን ላይ በመጀመሪያ ደረጃ በኃይሉ መጉዳት የሚፈልገው ብሌንን ነው ማለት ነው። ምክንያቱም ብሌን ናት ሁሉ ነገር እንዲከሽፍ ያደረገችው። በብሌን በኩል ነው ሰላም ነፃ የወጣችው ማለት ነው። እንደዛ ባይሆን ኑሮ እንግዲህ ሰላም አሁን ላይ የራሷን ሀብትና ንብረት ተነጥቃ ነበረ ማለት ነው። በቃል በተለይ ቃል እንግዲህ ያው እናቴ እሷ ናት ብላ እንዲሁም ደግሞ በኃይሉም ደግሞ ሰላምን ስላስጨነቃት ሀብትና ንብረትሽን ወይ ደግሞ ብር ካልሰጠሽኝ እኔ ነፍሰ ገዳይ መሆንሽን አሳይሻለሁ እናም ደግሞ ለሕግ አቀርብሻለሁ ብሏ ስለነበረ ብሌን እንደምንም ፈላልጋ እንግዲህ ያው ሞተ የተባለችዋን ይዛ በአካል ከሳሚ ጋር ሆኖ እንዲሁም ደግሞ ከዳግም ጋር ሆኖ እውነታውን በአይን አሳይተዋታል ማለት ነው። ከዛን ጊዜ ጀምሮ እንግዲህ አሁንም የዋህ ናት ሰላም። ብዙ ጊዜ እንግዲህ የዋህ ሰዎች ልባቸው ይጎዳል። መልካም ነገሮችን ነው አስቀድሞ የሚያስቡት ማለት ነው። በኃይሉ ግን አልሸነፍ ባይነት ነው። ለሱ ብር ከምንም በላይ ነው፣ ከሰውም በላይ ነው ማለት ነው። እና የገዛ ጓደኛውን ነው እንግዲህ በተለይ የጆ አባት እንዲሁም የጆ እናት ለሱ ወዳጆቹ ናቸው አብረው የሚሰሩ ነገር ግን መልካም ነገሮችን እንጂ መጥፎ ነገሮችን ባሰራ ብሎ ጓደኛውን በመከረው እንግዲህ የገዛ ጓደኛውን የጆን አባት ገደለው ማለት ነው። አሁን ላይ እንግዲህ የራሱን ታሪክ እሱ ነው የጆን ቤተሰብ የገደለው። አሁን ላይ መበቀል የሚፈልገው ጆ የቤተሰቦቹን ገዳይ ነው። የቤተሰቦቹ ገዳይ እንግዲህ አባቴን እኔን ያሳደግኩ ብሎ አሳዳጊው ነው ማለት ነው። እና በዚህ ልክ በኃይሉ እንግዲህ በስማ በጣም ከምንም በላይ ሴጣን ራሱ በሱ ነው የሚቀናው ማለት ነው። ግን ደግሞ ሁልጊዜ ነገሮችን ያቅዳል፣ ይከሽፍበታል። ያ ነገር ደግሞ አሁን ላይ እያበሳጨው ነው ያለው እንግዲህ ምክንያቱም ጆ እዛ ከገባ በኋላ ብዙ ሰዎች በስልክ ማለትም ብሌንም እንዲሁም ደግሞ ሳሚ እንዲሁም ከዳግም ጋር አሁን ላይ እንግዲህ ያው አይጥና ድመት እየሆኑ ነው ያሉት። እዛ ግቢ ውስጥ ሆኖ እንኳን አንዳንድ ነገሮችን መከታተል አልቻለም። በመጨረሻ ላይም እንግዲህ ጆሮውን ሰጥቶ በር ላይ ወሬ ሲያዳምጥ ምንድን ነው የሚያዳምጠው ብላ እንግዲህ ብሌን አይተዋለች ማለት ነው ከክችን ስትወጣ እና የሆነ ተልዕኮ ይዞ እንደመጣ ብሌን እና ሳሚ በደንብ ተጠራጥረዋል ማለት። በተለይ ሳሚ የሆነ ቦታ ላይ አውቀዋለሁ እያለ እንግዲህ ፊቱ አዲስ አልሆነበትም ማለት ነው። በስራ ጉዳይ ሊሆን ይችላል፣ የት ነው የሚያቀኝ እያለ እንግዲህ እሱም በጣም ጥያቄ ፈጥሮበታል ማለት ነው ጆ። ስለዚህ ጆና ሳሚ በጣም አይጥና ድመት እንዲሁም ደግሞ አንበሳ የሚያጫውታቸው ጊዜ ላይ ነው ማለት ነው ያሉት። እንግዲህ ማን እዛ እንደሚኖር እንግዲህ አብረን የምናየው ይሆናል ማለት ነው። አደራ ድራማ አሁን ላይ እንግዲህ በጣም ጭካኔ የሚበዛበት ቦታ ነው ብዬ ነው የማስበው። እንዲሁም ጩቤ ይዞ ብሌን ጋር ወደ ክችን ሲገባ በጣም ፈርቼ ነበረ። ሁልጊዜ ግን ያው እሷ ጠባቂ መላእክት አላት እውነት ለመናገር መልካም ሰውም ስለሆነች ቅንም ሰው ስለሆነች እግዚአብሔር እየጠበቃት ነው ያለው ማለት ነው። በማን በኩል እግዚአብሔር እንግዲህ አንዳንዴ በሰው ላይ አድሮ ነው ሰውን የሚያድነውና ብሌንን እያዳናት ያለው ከፈጣሪ በታች ሳሚ ነው ማለት ነው። እያንዳንዱን ነገር የሚወዳት ልጅ እንኳን
ዳግም ህይወቷን ሊያተርፋት አልቻለም ማለት ነው። ምክንያቱም እስከ ዛሬ ድረስ እንግዲህ እሷ በሳሚ ምክንያት ነው በህይወት እያለች ያለችው እንጂ ይሄኔ አትኖርም ነበረ ማለት ነው። ዳግም በቅናት ታውሮ እንግዲህ ብሌንን በገዛ እጁ አቷታል ማለት ነው። ነገር ግን አሁንም የተዘበራረቀ ነገር ውስጥ ነው ደግሞ ሀሳብ ውስጥ ነው ያለችው ብሌን ማለት ነው። ሳሚን ባለውለታዬ ነው ትላለች፣ ግን ታፍቅር አታፍቅር አታውቅም። ነገር ግን እልህ ይዘውታል። እንዲሁም ደግሞ ንዴቷ አልበረደላትም፣ በዳግም የተናደረችው ንዴት ማለት ነው። በዛ የተነሳ እንግዲህ አሁን ላይ ይቅርታ አላደርግለት እያለች እያመነታች ነው ያለችው ማለት ነው። ሌላውን እንግዲህ የሚቀጥለው ፓርት ላይ የምናየው ይሆናል ማለት ነው። እናንተም ሀሳብ አስተያየታችሁን ብታስቀምጡ ደስ ይለናል እና ያው ነገ ድራማው ይለቀቅልናል። እስከዛ ድረስ ግን ቪዲዮዬን ላይክ፣ ሼር በማድረግ ብትተባበሩኝ ደስ ይለኛል ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።